ሃይማኖት ጋሻ መልከስከስ ምንድነው? እንዲያበደ ውሻ እንዘምራለን፣ እንጨፍራለን፣ እንዘምራለን፣ እንዘፍናለን። መንፈሳዊነትን ያጠቃናል፣ ዓለማዊነትን ይወይበናል፣ ማዕበል ሞገድ ይሆንብናል። ይህንን ተለማምደው ቤተክርስቲያን ውስጥ እንደውም ማነው አልቃሹ የታሰረው ዘፋኝ አለ እና ተሰብስበው ቤተክርስቲያን ውስጥ ነጠላ ለብሰው በሙሉ ዘፋኞች በሙሉ እና እንደውም አንድ ጳጳስ ተጠየቁ። ታዲያ ገንዘባቸውን ብቻ ነው እንደ የምንቀበለው አሉ። ገንዘባቸውን ስንቀበል ችግር የለም፣ እነሱ ሲመጡ ለምን እንቃወማቸዋለን ብለው ነጠላ ለብሰው ንዋይ ደበበ ነበር እንደውም መሪ ዋናው የሰንበት ትምህርት ቤቱ ሰንበት ትምህርት ቤት ናቸው እነዚህ ውጭ ሀገር አሜሪካን ውስጥ ነው። ዋናው መሪ የሰንበት ትምህርት ቤቱ ማን ነው? ንዋይ ደበበ። አሁን እነዚህ ተለማምደው ያኔ በደንብ ነበረ ስናይ። እንግዲህ የተካደውን እሱን ላሳይና ወደ ሌላ እንሂድ። ቅድም የተካደ ምንድነው እህታችን በአደባባይ ላይ ካደችው አርቲስቶች በሙሉ የጠራኋቸው ምን ነበሩ እምነታቸው ብዬ ስጠይቃት አላቅም ነው ያለችው። አላቅም ከ10 እስከ 15 ሰዎች ጠራሁላት አላቅም አለች። ማን ይሄ? አረጋ ኞራሽ። ኦኬ፣ እዚህ የተሰበሰቡትን ያዋቸው ቴዎድሮስ ታደሰ ልብ በሉ። ቅድም የተቀርባ ሙሉ አርቲስቶች ናቸው። ታማኝ በየነም አለ። ቴዎድሮስ ታደሰ ምንድነው እምነታቸው? የኢትዮጵያ ዘፋኞች በሙሉ ኦርቶዶክስ፣ ዘፈን በኦርቶዶክስ፣ ዘፋኝነት በኦርቶዶክስ። እዚህ ጳጳስ አሉ መካከላቸው። ጠብቁ። ዘፋኙ ቴዎድሮስ ታደሰ ማለት ታማኝ በየነ ከበሮ ይዞ ብፁዕ አቡነ በርናባስ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ የሆኑት ማለት ነው። እኚህ አባት ማለት ነው። ቆይ እንደዚህ በመረጃ እንደዚህ አምጥቼ እንደዚህ ቁጭ አደርግልሃለሁ ብራዘር። እኚህ ማለት ነው ብፁዕ አቡነ በርናባስ። ኦኬ፣ እኚህ ጎረምሳ በነበሩ ጊዜ እኚህ ናቸው። እጅ ከፍንጅ ማምለጥ የለም እዚህ ቤት ብራዘርዬ። ብፁዕ አቡነ በርናባስ አርቲስቶች እምነታቸው ምንድን ነው አላቅም። ጥላሁን ገሰ ምንድን ነው እምነቱ? ኦርቶዶክስ ነው ምንድን ነው አላቅም። ማህሙድ አህመድ አላቅም። ነዋይ ደበበ አላቅም። አስቴርስ አላቅም። ቴዎድሮስ ካሳሁን አላቅም። ሙሉ ቀን መለሰ ምንድን ነው? ጴንጤ ነው አለችኝ። አይ ጴንጤ የሆኑትን ታውቃለች። ተፈራ ነጋሽ ምንድን ወሰደ አላቀውም አለች። ሂሩት በቀለ እምነቷ ጴንጤ ናት። ጥበብ ወርቅዬ ጴንጤ ነው። የኦርቶዶክስን አታውቅም። እሺ፣ ያው እንግዲህ እዚህ መዝሙር ሲሰለጥኑ ማለት ነው። እነዚህ በሙሉ ዘፋኞች ናቸው። በሙሉ ዘፋኞች፣ ታዋቂ ዘፋኞች ተለማምደው ቤተክርስቲያን ውስጥ እንደውም ማነው አልቃሹ የታሰረው ዘፋኝ አለ እና ተሰብስበው ቤተክርስቲያን ውስጥ ነጠላ ለብሰው
በሙሉ ዘፋኞች በሙሉ እናስታውሳለን። ይህንን ዘመን በሙሉ ልክ ነው። ማን ነው ደግሞ ይሄ እንደውም አቅርበዋል አይደል? አቅርበዋል። ሙሉውን ቀርቦ እንደውም አንድ ጳጳስ ተጠየቁ። ታዲያ ገንዘባቸውን ብቻ ነው እንደ የምንቀበለው አሉ። ገንዘባቸውን ስንቀበል ችግር የለም፣ እነሱ ሲመጡ ለምን እንቃወማቸዋለን ብለው ነጠላ ለብሰው ነዋይ ደበበ ነበር እንደውም መሪ ዋናው የሰንበት ትምህርት ቤቱ ሰንበት ትምህርት ቤት ናቸው እነዚህ፣ ውጭ ሀገር አሜሪካን ውስጥ ነው። ዋናው መሪ የሰንበት ትምህርት ቤቱ ማን ነው? ነዋይ ደበበ። አሁን እነዚህ ተለማምደው ያኔ በደንብ ነበረ ስናይ የነበረው እና ቀጥልበት፣ ይቅርታ በማልገ ልክ ነው ልክ ነው ልክ ነው መልኬ። ለምሳሌ የመድረክ ላይ ኮሜዲያን መድረክ አቅራቢዎች ብቻ ሳይሆኑ ታዋቂ ዘፋኞች ያቀረቡት መዝሙር አለ። ልክ ነው። እኔ ራሱ አስታውሳለሁ እሱን ጉባኤ ማለት ነው። እዚህ ካገኘሁት ልፈልገው። ለምሳሌ እዚህ ጋር አርቲስቶቻችን የቆየ ነው። ለምሳሌ አሁን እዚህ ጋር እሱ ብታገኘው ነዋይ ደበበ የሰንበት ትምህርት ቤት ገብርኤል ቤተክርስቲያን፣ ቤተክርስቲያኑ ገብርኤል ነው እና ዘፋኞቻችን ዘመሩልን ብለው ወዲያው ደግሞ ወደ ዘፈኑ ሲገቡ ለምን ተብሎ እንደውም በጣም ጭቅጭቅ ነበረ። ያኔ እኛም ፕሮቴስታንት ሆነን ይህንን ይኸው ተመልከቱ እያልን፣ እኔ ግን እኮ ኤርሚ አሁን እንደው አያሳፍርም? በተለይ ኦርቶዶክስ ሆነ አይ ዘፈን አይወደድም፣ ዘፈን አይጠላም፣ ዘፈን የሆነ ነገር ሲል እኔ አፍራለሁ። እኔ ይህንን ለመከራከር ለመወያየት አይደለም ለምንም እደበቃለሁ። ለምን ቢባል አሁን እንደ ፖለቲካ ነው። አሁን የፖለቲካ ስራ ምንድን ነው? ህግ ታወጣና ህጉን አትፈጽምም። ልክ ለሆነ ጊዜ ሰዎች ሲመጡብህ ነው ያንን ታወጣና ያንን ህግ ትመዝና ይኸው እኛ እኮ እንዲህ ነው የምንለው የምትለው። አሁንም ቤተክርስቲያን እኔ ዘፈን አልቀበልም፣ እኛ እንደዚህ ነን ይሉህና መሬት ላይ ግን በተግባር ምን አይነት ፍቅር ለዘፈን ሁሉም እንዳለው እናውቃለን። በፕሮቴስታንት ብትሄድ ለምን ተብለ 6 ወር ሁሉ ትቀጣለህ። አሁን ወጣቱ እያመፀ ስላስቸገረ ነው እንጂ እስቲ አንድ ዘፋኝ ወደ ፕሮቴስታንት መጥቶ እስቲ መድረክ ላይ እንትን ይበል፣ አይቻልም። በቃ አቁማል። እዚህ ግን ቤተክርስቲያን ገንዘብ ለማሰባሰብ ለሆነ ነገር የሚፈለጉት ዘፋኞች ናቸው። የእግዚአብሔር መንፈስ ካለመኖሩ የተነሳ ጨክነው ይህን መተው አይፈልጉም። በምንም ደረጃ እኛ እኮ ያለፍንበት ነው። ዘፈን አደገኛ መሆኑን የምታውቁት ቦምባርሊ 3 ዘፈን ነው ስለ ፍቅር ምናምን የዘፈነው። አጠቃላይ ስለ ሀገር፣ ስለ ነፃነት፣ ስለ ምናምን የዘፈነው። ትውልዱ ግን በሱ የተነሳ እጽ ተከታይ ሆኖ እስካሁን ድረስ ትውልድ እየጠፋበት ያለው የቦምባርሊ ዘፈን ነው። ዘፈን በዚህም ብትሉት በዛም ብትሉት መንፈስ ቴንኪው ወንድማችን፣ ጸጋ ይብዛልህ፣ ተባረክ። እስቲ ችን ይዋት ዘፈን በእውነት ስቶፕ ናይት ክለብ ስቶፕ ብሎ ሲል የነበረው እዩት። የግብዞች ጥርቅም እኔ በጣም ያስጠላኛል። አንተዬ ተው እንጂ ከኖርክ ኑር። የሃይማኖት ጋሻ መልከስከስ ምንድን ነው? እንዲያበደ ውሻ እንዘምራለን፣ እንጨፍራለን፣ እንዘምራለን፣ እንዘፍናለን። መንፈሳዊነትን ያጠቃናል፣ ዓለማዊነትን ይወይበናል፣ ማዕበል ሞገድ ይሆንብናል። ዲያቆን እኮ ነው አሁን ዶክትሬቱን ሰርቶ ዶክተር ዲያቆን የሚባለው ማለት ነው። ዳዊት እስክስ ያዝ ጉንጯን ምታ መቀመጫዋን ይልላል። እዚህ ደግሞ ስቶፕ ክላፕ ስቶፕ ከተማ የሚቀሰቅስ ማይክራፎን ይዞ መጮህ ያልተኖረ ህይወት
ያልተኖረ ህይወት ግብዞች ስትሆኑ በጣም ነው የሚያሳድ ደግሞ እኔ ይቅርታ አድርጉልኝ ጸሎት ነበረ የሃይማኖት ጋሻ መልከስከስ ምንድነው እንዲያበደ ውሻ እንዘምራለን እንጨፍራለን እንዘምራለን እንዘፍናለን መንፈሳዊነትን ያጠቃናል ዓለማዊነትን ይወይበናል ያ በቃ እንዲህ አይነት ትግል ነው የገጠመን ወገኖች እናቴ ሰለሞን እንዳለው በመጽሐፈ ምሳሌ ላይ በእንስት ሴቶች መካከል እንደሚንጎማለል አውራ ዶሮ ነው እዚህ እየተንጎማለልን ነው። ከዛ ደግሞ እንጨፍራለን፣ እንደንሳለን፣ እንዘምራለን፣ እንቦርቃለን። ስታፕ ናይት ክለብ ይላል ደግሞ ግብዞች የዘመኔ ፈሪሳዊ ማለት ነው። ኑር ለክርስቶስ በመጀመሪያ ለመኖር ንጉሱን ኮስታቀው ነው። እያንዳንዱን አሳያለሁ ቄሶቹ ማለት ነው። ቅዱስ እግዚአብሔር ምስክር የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ። ከዚህ ቤት አልወጣም ሰው ካላባረረኝ እያሉ በየሰው ቤት እየሄዱ የተጠመቀበት ጠላው የተጠመቀበት አተላው ለላሞች ካልተደፋ እኮ የማይወጡ ቄሶች እኮ ናቸው ብራዘር። እሱ ብቻ አይደለም፣ እዛው ጠጥተው ደግሞ ይሳደባሉ፣ ይሰክራሉ፣ ይጨፍራሉ። ደግሞ ጥምጣማቸው እስኪወልቅ ድረስ እኮ ይጨፍራሉ። የነበርኩበት እኮ ህይወት ነው ብራዘር። አይ አትጠጡ እኮ ብሎ አላለም። ለሆድ ህመም የኢትዮጵያ ህዝብ ሆዱን ታሞ ነው ኦርቶዶክስ ሆዳችሁን ታማችሁ ነው የምትጠጡት። እውነትህን ነው። አይ ድሃ ድህነቱ እንዲረሳ የወይን ጠጅ ስጡት ይላል። እናንተ እኮ ተሰጥቷችሁ አይደለም፣ ሄዳችሁ በገንዘባችሁ ገዝታችሁ ነው። ቤት ዘግታችሁ ከበር ውጭ ያሉትን ዝጋውና ቀንዶ አረቄ ያምጣልኝ ፓንች አርገው ቀላቅለው ውሃ አለ ይሄኛው ነገር እስቲ ጂን ጨምርበት እየተባባላችሁ እኮ ነው የምትጠጡት። ሆዳቸውን አሟቸው ነው አይደለም። እውነት ኢትዮጵያውያን ድሆች ስለሆንን ድህነታችንን ለማስረሳት ነው ኦርቶዶክሳውያን የምትጠጡት? ድሃ ድህነቱን እንዲረሳ ብሎ ያለውን ካልክ እንዴ እነ ሼህ አላሙዲ ሁሉ እኮ ነው የሚጠጡት። ድህነት ተጠናውቷቸው ነው እሳቸው። የኢትዮጵያ ባለሀብቶች የተባሉት በሙሉ እኮ ይጠጣሉ ብራዘር፣ ዘግተው ማለት ነው። ማንም አይጠጣ። ድህነት ተጭኗቸው ነው። አያ ምን አለ? እንዲህ ነው አየህ። ጾም ጸሎት ነበረ የሃይማኖት ጋሻ መልከስከስ ምንድነው እንዲያበደ ውሻ እንዘምራለን እንጨፍራለን እንዘምራለን እንዘፍናለን። በቃ ይሄ ነው የኦርቶዶክስ ህይወት። ወንድሞች የምትሉት ካለ ማለት ትችላላችሁ። ዲያቆን አዲስ ቀደም ትንሽ ይዘናል የምትለው ካለ ማለት ትችላለህ። ቴንክ ዩ። እንዘፍናለን እንጨፍራለን፣ ኧረ እንዘምራለን እንጨፍራለን። this is ኦርቶዶክስ። ምንድነ መልካሙ ነኝ አንድ ላይ ስለሆነ ተገናኘን፣ በአካል ተገናኝተን በጣም እየተጫወትን ነው። ጥሩ ነው። ትናንት እንዲሁ አንስተን ነበረ። ምናልባት የኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ዘፈንን ለማስገባት የተሞከረበት አንድ ኢንሲደንት አለ እና ጥሩ ለትምህርታችን የሚሆን ነገር ነው። እንደው የአቋማችንንም ጥንካሬ ምን እንደሆን ያሳያል። ከ8 ዓመት ወይ 7 ዓመት በፊት የምታስታውሱ ካላችሁ ዮናስ ጎርፍ የሚባል ፀጉሩን ሹሩባ የሚሰራ የሙዚቃ አስተማሪ ነው። ቤት አልባው ቤተኛ ወይም ቤት ያጣው ቤተኛ የሚል መጽሐፍ ጽፎ በከቨር ፔጁ ላይ አንድ ሰው ተገፍትሮ ከቤት ወጥቶ በር ሲዘጋበት የሚያሳይ መጽሐፍ ምንድነው? ሙዚቃ ቤቷ ቸርች ነበር፣ ነገር ግን ቤት አልባ አደረጓት፣ ተገፍታ ወጣች፣ ዘፈን ኃጢአት ነው እየተባለ የሚል መጽሐፍ ጽፎ ከ7-8 ዓመት በፊት አንድ ትልቅ ዲቤት ነበር። ሳር ቤት የሚገኘው ዘጸአት ሪፎርሜሽን ቸርች ውስጥ ዲቤት ግጠሙኛለት። እዚህ ላችሁ እንደሆነ እኔ እዛ የሄዳችሁ ሰዎች ካላችሁ እስቲ አንዳንድ ቁጥር ጻፉ የነበራችሁ ሰዎች እና
ሁለት የወንጌላውያን ቤተክርስቲያናትን የሚወክሉ ትልልቅ አባቶች ነበሩ ከሱ ጋር ዲቤት የቀረቡት ጋሽ ንጉሴ ቡልቻና መምህር ላቭድ ባይ ጂሰስ ብሏል። መምህር ሰለሞን አበበ በጣም ቴዎሎጂያን ነው፣ በጣም አስተማሪ ነው ቴዎሎጂ ኮሌጅ። ጋሽ ንጉሴም በጣም የሚወክሉም ሰው ናቸው እንደምታውቁት ነው። እና እዛ ነበርን። አዳራሹ በጣም ሞልቶ ነበር። በጣም ትልቅ ዲቤት ኢሹ ነበር እና እዛ ላይ በጣም ኮርቶ ነበር የቀረበው። ዘፈን መጽሐፍ ቅዱሳዊ ነው ብሎ የገላትያን መጽሐፍ ጽፎ የሌሎችንም እየጠቀሰ በቃ ትርጉማቸው እንደዚህ ነው፣ ግዕዙ እንዲህ ነው፣ ግሪኩ እንደዚህ ይላቸዋል፣ በጣም ጣዖት ለማምለክ ነው፣ ለዝሙትን በተመለከተ እንጂ ጥሩ ዘፈን ከተዘፈነ የሚል እንትን ይዞ ነበር። በጣም መሳቂያን ያደረጉት። በነገራችን ላይ ሊንኩን ልሰጣችሁ እችላለሁ ወይ ቼክ አድርጉት። ዲቤት ምናምን ብላችሁ ወይ በሰለሞን አበበ ወይ ንጉሴ ቡልቻ ኤንድ ዮናስ ጎርፌ ምናምን ብላችሁ እንትን ብትሉ ይመጣል፣ ይሰጣችኋል። በጣም መሳቂያ አድርገው ወጥ በወጥ ሆኖ ነው የወጣው ማለት ይቻላል። እኔ ስቲል አየዋለሁ፣ በቅርብም በራሱ አይቼዋለሁ ያንን ዲቤት እና ወንጌል አማኞቹ ጋር ዘፈንን የማስገባት ሙከራ ነበር ያ ሰው ያደረገው። አሁን በዛ ተናዶ አይታችሁት ከሆነ የወንጌል አማኞችን አስተምሮ ስርዓት የሚያክፋፋ ነገር ኢንተርቪው ይሰጣል። ምን ጴንጤ ያለ ምን አገልጋይ ያለ ሰው አይጠራም፣ አሁን አዲስ ሰው አይድንም እያለ በቅርቡ አይታችሁት ከሆነ ምን አዲስ ሰውም እኮ አይድንም ዝም ብለው ነው ይላል። በነገራችን ላይ እሱ እንዲህ አክፋፋ እንጂ መምህር ፋንታውን ዋቄ የሚባሉት አሜሪካን ያሉት የማህበረ ቅዱሳን ሰው በቀን 3300 ሰው ወደ ጴንጤዎች እየሄደ ነው ብለው ተናግረዋል። ኦርቶዶክስ ሲመሰክርልን እሱ ሰው አይድንም እያለ ያክፋፋል። ስለ ስርዓት ስለ ሞራል ሁኔታችን ሁሉ ያክፋፋል እና እሱን ነገር ብታየው ጥሩ ነው። ስለዚህ አቋማችን የዛሬ 78 ዓመት ታይቷል። ኖ ዌይ ዘፈን ይገባ ዘንድ ኖ ዌይ የተፈቀደ አይደለም፣ በትምህርት ተደምስሷል። ስለዚህ ዮናስ ጎርፌ እና ትምህርቱ የዘፈን መግባት ሁኔታ አፍሮ ቁጭ ብሏል ማለት ነው። እንግዲህ ይሄ የዘፈን ሁኔታ በጣም ብዙ ኮንሰኩዌንስስ አሉት። ሰው ዘፈንን ከሰማ መጽሐፍ ቅዱስ ላይ ሁለት ባድ መጥፎ ውጤቶች ያሉት ነገር እንመለከታለን። አንዱ ሳኦል ሺህ ገደለ ዳዊት እልፍ ገደለ ሲባል የቅናት መንፈስ የቁጣ መንፈስ በሳኦል ላይ ፈጥሯል። ዘፈን ቁጣ፣ ቅናት፣ ንዴት የመፍጠር ኃይል አላቸው። ምክንያቱም የሚተላለፉበት መንገድ ዜማና ቅላጼ ስላለው ክፉ ነገር ያስደርጋሉ፣ ዝሙት ያሰራሉ። የሴት ፍቅር፣ የጡት ፍቅር፣ የዳሌ ፍቅር ኖርማል ከምናስበው በላይ በሰው ውስጥ እንዲፈጠር ያደርጋሉ። ስለዚህ ምንድን ነው ያደረገው? ጦር መወርወር ነው የጀመረው፣ እሰካበታለሁ ብሎ ማለት ነው። ስለዚህ ንዴት፣ ቁጣ፣ ቅናት ያስከትላል። ሁለተኛ ዮሐንስ መጥምቁ ላይ የሆነውን ነገር ንጉሱ ልቡ ደስ ተሰኘ በዘፈን። የሁላችሁ ወይ ቁጣ ይፈጥራል ወይ ደስ ያሰኛል ዘፈን። ደስ ካሰኘም ሮንግ ሜዥር ይወስዳል ሰው። ምንድን ያደረገው? የፈለግሽውን ነገር እሰጥሻለሁ ነው ያለው በዘፈን ስለተደሰተ። ከዛ አንገት ተጠየቀ፣ አንገት መጣ በወጭት። አያቸው። ልብም ደስ ሲል ክፉ ነገር ያሰራል፣ ቁጣም ሲፈጠር ክፉ ነገር ያሰራል፣ ዝሙትንም ያሰራል፣ ያጋድላል። ናይት ክለብ የተጋደሉ ሰዎች ብዙ እናውቃለን እና እንዲህ አይነት ውጤቶች ስላሉት ለዚህ ነው እኛ ውስጥ ገብቶ የሚሰረስረው ክሊክ የሚያደርገው ነገር አለ። የኃጢአት መንገድ ነው የምንለው ለዚህ ነው። በኦርቶዶክስ ቤተክርስቲያን የመጣን እንደሆነ ሳይከለከል የተፈቀደ ነው፣ ሳይለንትሊ የተፈቀደ ነው። ዝምታ መፍቀድ ነው። እኔ ብዙ ጊዜ እናገራለሁ ይህን ምሳሌ። ልጆቻችን 10 ሺህ ብር 100 ሺህ ብር የሁለተኛ ክፍል ተማሪ ልጅ ይዞ መጥቶ ዝም ከተባለ ስምምነት አለ ማለት ነው ከወላጅ። አይ እኔ እኮ ስረቅ አላልኩትም፣ እኔ አምጣ መቻልኩት ምናምን አይደለም። የወላጅ ግዴታ 100 ሺህ ብር ልጁ ላይ ሳይ እዴ በዚህ እድሜው ከየት አመጣ ብሎ መመርመር፣ መጠየቅ፣ ኮሬክቲቭ ሜዥር መውሰድ ነው። ዝምታ ኢዝ አን አግሪሜንት በነገራችን ላይ። ስለዚህ ልጆቿ ቅድም የተጠሩት ቢያንስ አሁን ራንደም ሊጠራ ብባል 20 ጠራለሁ እኔ ነው አይደበበ ምናምን እያልኩ ዝም ከተባሉ ኢትስ አን አግሪሜንት። በተጨማሪ አግሪሜንቱን የሚያሳየው ነገር ምንድን ነው? የቤተ ክርስቲያኗ ስምምነት እንዳለበት የሚታየው ለነሱ የሚሰጠው አገልግሎት፣ ዋናነት አገልግሎት ያገኛሉ። የቤተክርስቲያን የክርስቲያናዊ አገልግሎት ተብሎ የሚጠራው ቁርባን፣ ክርስትና፣ ልጆቻቸው ሲወልዱ ከሚስቶቻቸው ጋር ሄደው እንዲህ ለዛም ተከብረው አርቲስት ከሌ ይመጣል ተብሎ። ምክንያቱም አርቲስት መሐሙድ አህመድ የቆረበበትን ቁርባን እንኳን አይደለም ወደ ክርስትና ኮንቨርት ያደረገበትን ነገር የቀድሞ ባለቤታቸው ወይዘሮ እጅጋየው ሲናገሩ አቡነ ጳውሎስ ጋር ቦሌ መድኃኔዓለም ወስደውት ነው
እዛ ሄዶ ራሳቸው አባታችን ናቸው ክርስትናን ያስቀበሉት በእጃቸው እያሉ ይናገራሉ። ቪዲዮን ፈልገን ማግኘት እንችላለን። ንስሐ ግን አስገብተውታል? ዘፈንተው ብለውታል? አላሉትም። ከዛ በኋላ ብዙ ካሴቶችን አውጥቷል። ስለዚህ በዝምታ የተፈቀደ ነው። ዝም ስለተባለ ሰዎች ያደርጉታል። እንዴት እነዚህ ሰዎች በስጋ ሲለዩ ማዲንጎ ላይ እንዳየነው አቡነ ማትያስ ወጥተው ከዛ በፊት ለሞቱት ደግሞ እና አቡነ ጳውሎስ ወጥተው በክብር አክብረው እነዚህ ለአንዳንድ መንፈሳዊ አገልግሎት የማይገኙ አባቶች ቢዚ ናቸው፣ ስኬጁሏቸው ቢዚ ነው የሚባሉት ዘፋኝን አርቲስት ስለሆነ ብቻ። ምክንያቱም ብዙ ትልልቅ ሰዎች ሞተው ተመልክተናል። በጣም ትልልቅ ስራ የሰሩ ሳይንቲስቶች፣ ጸሐፊዎች፣ ደራሲዎች ለነሱ ያልወጡ ለአርቲስቶች ወጥተው እንደ ፍትሃትም ነገር እንደ መልእክትም ሲያስተላልፉ በዛ ቦታ ላይ ንስሐ አንድ ቀንም ጠርተው ያላስገቧቸውን መንግስተ ሰማያት ሊያስገቧቸው ሲፈቷቸው የተስፋ ቃል ሲሰጧቸው ወጣቱን ኢንስፓየር ሲያደርጉት ጀማሪውን አይዞ በርታ አንተም እንዲህ ነው 500 ሺህ ብር የሚያወጣ የስላሴ መቃብር አንተ በነፃ ይቀርብልሃል የሚባል መልእክት እያስተላለፉለት። ምክንያቱም ብዙ ሰው የሚያሳስበው ቀብር ስለሆነ ብዬ ነው። ጴንጤ ሲሆን ሰው የኔ እናት እኔ ምን አገባኝ ወስደው እዛ ያልተቀደሰ መሬት ላይ ወስደው ይወረውሯቸዋል፣ ምን አገባኝ ነው ትል ነበር ባትቃወሙ። ስለዚህ መቃብር ነው የኛ ሰው የሚያሳስበው። ስለዚህ ወርቅ ቦታ ግንባር ቦታ ካገኘ ምንም ችግር የለም ማለት ነው። ስለዚህ የተፈቀደ ነገር ነው፣ ይደረጋል። አሁንም ቢሆን አቁሙ ተው የሚል የለም። መጨረሻ የምናገረው ይህ ነገር የመጣው ምንድነው ከአስተምሮቱ ነው ብዬ ነው የማምነው። እዚህ ጋር ኮሬክቲቭ አክሽን ዝም ብሎ እንደው ዘፈን መከልከል አለበት ከልክሉ ተብሎ ሳይሆን ወደ መጽሐፍ ቅዱስ ካልተመለሱ እምነታቸው ክርስቶስን በመቀበል ካልጀመረ ወደፊትም በዚህ መልኩ አንፎርቹኔትሊ ይቀጥላል። በቃ መጽሐፍ ቅዱስ አታንብቡ፣ ብቁ አይደለም፣ አይበቃችሁም፣ እንትንም ካልተጨመረ እንደገና እናንተ አትረዱትም የሚባለው ሰዎች መጽሐፍ ቅዱስን ካነበቡ ገላትያ 5ን ያነባሉ። ኢንፋክት አሁን በዚህ በ2000 ወጥቷል። ሰዎች ስካር፣ ዝሙት፣ ዘፈን እነዚህ አይነት ነገሮች ኃጢአት እንደሆኑ ያያል። ይህንን እንዳያዩ ነው ሴጣን ሰዎችን እየተጠቀመ ካህናትን እየተጠቀመ ሰዎች መጽሐፍን እንዳያነቡ አታንብቡ አትረዱትም እያለ ሌላ መጽሐፍ የሚሰጣቸው የጸሎት መጽሐፍ የምናም መጽሐፍ እነሱ ምንም ህይወትም የላቸው ያወክሙ ዘክሙ ምናም ብላችሁ የሆነ ነገር ብላችሁ ያልገባችሁን ነገር ነው የምትመለሱት። መጽሐፍ ቅዱስን ያነበበ ግን ክርስቶስን የተቀበለ መንፈስ ቅዱስ ረድቶት እንደ ሁላችንም እኮ ሰካራም ዘፋኝ ነበርን። እኔ በጣም ዘፈን ጋር መላቀቅ ይከብደኝ ነበር። ግን በእግዚአብሔር መንፈስ ግን መጽሐፍ ቅዱስን ስናነብ ክርስቶስን ስንቀበል መንፈስ ቅዱስ ራሱ ነው የሚረዳንና አስተምሮ ካልተለወጠ ክርስቶስ ካልገባ ይሄ ነገር በዚህ ነው አንፎርቹኔትሊ ሟርት አይደለም የሚቀጥለው። ስለዚህ እኛ መትጋት ያለብን ሰዎች ክርስቶስን እንዲቀበሉ ነው። ስለዚህ አስተካክሉ የሚባል ነገር የለም። ክርስቶስን ሲቀበሉ ከውስጣቸው ይወጣል ለማለት ፈልጌ ነው። እርምዬ ተባረኩ፣ ቢኒዬ ግርምሽ ተባረኩ። ያ ተባረክ ወንድማችን ዮሐንስ፣ አሪፍ ፖይንቶችን አንስተሃል። የመጀመሪያውም ልክ ነህ። ዮናስ ጎርፍ የሚባለው አካል በዛኛው አልሳካልህ ሲለ ያው ዘፋኝነትን በግልጽ ወይም ግልጽ በሆነ መንገድ ግን በተከሸነ አማርኛ የተከሸነች አማርኛ ዘፋኝነትን የምትሏን ወደ ሙዚቃ ወስዶት ነበርና የሆነ ታይም ላይ እህታችን ዘሪቱንም የመጠቅለል ወይ ከዚህ ሀሳብ ጋር የማጋባት ሀሳብ ነበረው ማለት እና ሙዚቃ በሚል በተከሸነ አማርኛ ዘፋኝነትን ለማስረጽ ወይ ተቀባይነትን ለማድረግ ሲሞክር ነበር። ያንንም ጉባኤ ተከታትለናል። በጣም የሚገርም ነበረ። አፋስ ይዘውት ነው ንጉሴ ቡልቻ አበበ እንትና ማን ነበረ ጠርተው ሰለሞን አበበ በሚገርም ሙግት በሚጣፈጥ ማለት ነው በንግግርም በሚገርም ነገር አሳምነውት ወይም ውድቅ አድርገውት ሰሚው አካል እንዲፈርድ አድርገው ያው ተባረረ። እንግዲህ ከዛ ሀሳብ ላይ ማለት ነው የለም ኢቨን መጽሐፍ እስከ መጽሐፉ ላይ ደርሷል። አሁን ልክ ቤት ያጣ ቤተኛ ብሎ አንድ መጽሐፍ ጽፎ ነበር እና አንዳንድ ሙዚቀኞችም ተታለው እንደነበር አስታውሳለሁ። የዛን ጊዜ የሰጡበት ሀሳብ የሚያቅማማ ነበር።
ግን ደግሞ ውስጡ ዝርዝር ሀሳቡን ሲገለጥላቸውና ሲታወቅ እነሱም ተገለዋል ማለት ነው። እና ልክ ነህ፣ እንዲህ ተሰርቷል፣ ለማስባት ጥረት ተደርጓል። አሁን ድረስ በሌላ መልኩን ቀይሮ ነገር ጀምሯል መሰለኝ። እንደዛ እያደረገ አለፋ ያለብን የማጽላላት፣ የማሳቅ፣ የማስደፈር ምናምን ስራዎች ለመስራት ሙከራ እያደረገ ነው። ግን ያው እንግዲህ ይደክማል እንጂ ይለፋል እንጂ ወንጌል አማኝ ካመነ ገገማ ነው፣ በእምነቱ ገገማ ነው ወንጌል አማኝ ማለት ነው። እና ጌታ ይባርክህ ለሰጠን ኢንፎርሜሽን ቴንኪው። ዋሪያር ቀጥል፣ የቀድሙን ሀሳብ ልትቀጥል የነበረው ወይ እርምናትም ካለ ዮሐንስ በጣም ተባረክ። በጣም ሁነኛ ሀሳብ ነው ያነሳው። በጣም ጥሩ ያልሆነ ሰው፣ ጥሩ ያልሆነ መጽሐፍ፣ ጥሩ ያልሆኑ ሀሳቦች የተነሱበት ነው። ብዙ ወንድሞቻችንንም ያጣንበት በጣም አደገኛ መንገድም ነው። ለሮያልና ለመሰሎቹ ግን የእንትናን ዘፈን ነው የምትዘፍኑት፣ የእንትናን እንዲህ ታረጋላችሁ ለሚሉን ግን መልሳችን ማስረጃ ይስጡን ነው። ማስረጃ ይስጥን። እነሱ ዶክመንትድ የሆነ ምናምን እንደሚሉን እንግዲህ የሰዎችን ኮርጀን ስንሰራ የሚያሳይ ማስረጃ ይስጡን። ሌላው ከኛ እኔ እንግዲህ እኛ ከምናምነው ቤተ እምነት ውስጥ የቤተ እምነቱ መሪዎች የሆኑ ሰዎች ዘፈንን ጀስቲፋይ ያደረጉበትን ማስረጃ ይስጡን። ዘፈን ያስተባበሉበት በሚያስተምሩበት መድረክ ላይ ቁጭ ብለው ወይም በሚያስተምሩበት ሂደት ውስጥ ዘፈንን ጀስቲፋይ ያደረጉበትን ጀስቲፊኬሽን ካለ ወይም እንደው ዘፈንን ያበረታቱበት ሂደት ካለ ያሳዩን፣ ይስጡን ነው። ያ ነው ጥያቄያችን። የኛ ጥያቄ እንዲህ ናችሁ እንዲያ ናችሁ ምንም ትርጉም የለውም። ከኛ መሪዎች መካከል አንድ ሰው ወጥቶ መድረክ ላይ በትምህርት ሂደት ውስጥ ዘፈንን ጀስቲፋይ ያደረገበት ችግር የለውም ያለበት፣ የእንትና ጥሩ ነው የእንትና ጥሩ አይደለም ያለበት፣ ስለ ሀገር ስለ እንትን ብሎ ከፋፍሎ ያስቀመጠበት ቦታና ሁኔታ ካለ ያስረዱን። እሱ ነው ጥያቄያችን፣ እሱ ነው። በእኛ ቤተ እምነት ውስጥ ወይም ደግሞ ከኛ ቤተ እምነት ጋር የሚያያዙ ሰዎች ቅድም እየተጠቀሱ የነበሩ ሰዎች ካሉ የወጡ ናቸው። የአገልግሎታችን ተካፋይ አይደሉም። ኦኬ፣ እነሱ እንደማይወክሉን ኦፊሻሊ የወጡ የተወገዙ ሰዎች ናቸው። በምንም አይነት አገልግሎት ውስጥ የማይካተቱ፣ በምንም አይነት አገልግሎት ውስጥ ምንም አይነት እጃቸው የሌለበት መሆናቸው ይታወቅልን። ከኛ ጋር ግንኙነት የላቸውም፣ እኛን አይወክሉንም። ቤተክርስቲያኑ ስም ለማየት ተቀባይነት የላቸውም። ምንም አይነት በእነሱ ዙሪያ በእነሱና በእኛ መካከል ምንም አይነት ግንኙነት እንደሌለ ሊታወቅ ይገባል ነው። ወንድሜ ዮሐንስ ወደ አነሳው ጉዳይ ስመጣ ግን እንደው በእኛ ቤተ እምነት ውስጥ ላሉ ሰዎች ላስተላልፈው የምፈልገው መልእክት እንደው ውስጥ የሚበላና የሚገድል ነገር ነው። ዘፈን ማለት ጸሎት ይበላል፣ ለእግዚአብሔር ቃል ያለን ረሃብ ይበላል፣ መንፈሳዊ ህይወታችንን ያደርቃል፣ ሳይታወቀን መንፈሳዊ ህብረታችንን ሁሉ ይገድለዋል። ስለዚህ እንደው ምንም ነገር ባይጻፍ ራሱ ከፕራክቲካል ውጤቱ የተነሳ በተግባር በሰዎች ህይወት ውስጥ ካመጣው ጉዳት ካመጣው መንፈሳዊ ሞትና መንፈሳዊ ድርቀት የተነሳ ፈጽሞ አንቀበልም። እኔ ብዙ ወንድሞችና እህቶችን ካውንስል አድርጌ ያውቃለሁ። ብዙ በጣም በዚህ በመጽሐፉ ምክንያት በሱ በዮናስም ጎርፌ ምክንያት ወደዚህ ነገር ተገፋፍተው የገቡ ያልበሰሉ ወጣት ትንንሽ ልጆችን ካውንስል ሳረግ አግኝቼ አውቃለሁ። ማንም ሰው ያውቅባቸውም፣ በኤርፎን ተደብቀው ነው የሚሰሙት። ይሄን ያህል ነው እኛ ሰፈር በነገራችን ላይ የሚጠላው። ቢሰማ እንኳን ሰው ተደብቆ ተሰውሮ አፍሮ ሰው እንዳይሰማው ተጠንቅቆ ነው የሚያደርገው። ለምን? መላው ቤተ እምነቱ ስለሚያወግዘው፣ መላው ቤተ እምነቱ ይሄንን ነገር ስለሚቃወም። እንዲያ የሚያደርጉ ልጆችም ስናገኛቸው ቀስ በቀስ ያ የሚሰሙት ነገር ከመንፈሳዊ ህይወት እያወጣቸው፣ ሰው ባያውቅባቸው ራሱ መንፈሳቸውን እየረበሸ፣ ጸሎታቸውን እየበላ፣ ለእግዚአብሔር ቃል የነበራቸውን ፍቅር እያደረቀ፣ መንፈሳዊ ህይወታቸውን እየመታባቸው ከመንፈሳዊ ህይወትና ከቤተክርስቲያን የራቁ ሰዎች ብዙዎች ናቸው። ማንም ሳያወግዛቸው ውስጣቸው ያለው ልምምድ ይዟቸው የጠፋ ብዙ ሰዎች ናቸው። ስለዚህ አደገኝነቱ ይሄን ያህል ነው። ስለዚህ በእኛ መካከል ያላቸው ወንድሞችና እህቶች ማንቀበልበት ምክንያት ይሄ ነው። እንደው ስለተጻፈም ስላልተጻፈም ብቻ አይደለም። ስለተጻፈ ስላልተጻፈ ማተር ያደርጋል። እኛ የተጻፈውን ነው የምንቀበለው። ግን ደግሞ
ተግባራዊ ልምምዱና ተግባራዊ ውጤቱ ራሱ አደገኛ ነው። ብዙ ወንድሞቻችንን በልቷል። ብዙ እህቶቻችንን በልቷል። መንፈሳዊ ህይወት ያደርቃል። ከእግዚአብሔር ጋር ያለንን ህብረት ያቀጭጫል ብለን ስለምናምን አንመክርም ብቻ ሳይሆን እናወግዛለን፣ እንቃወማለን። ከማንም ጋር በዚህ ጉዳይ ላይ አንስማማም የሚለው ሊሰመርበት ሀሳብ ነው። ቢኒ አመሰግናለሁ። ተባረክ ዋለርዬ። ያው አቋማችን ሁሉም አንድ ነው። በዘፈን ተመለከተ ስፔሻሊ ከቤተክርስቲያን ጋር ተያይዞ እርም እኮ ማለት እርም እንዴት ቦታ አግኝቶ ይቆያል? እርም ነውን አስወግዱን አለ መጽሐፍ ቅዱስ። እንደዛ ነው እርም ማለት ነው። እንደ ቤተክርስቲያን አቋም ለከነ ዘፋኝነት ይወገዛል። ፈጽሞ ቦታ ሊሰጠው አይገባም ማለት ነው። ዘፋኞችን ግን መቀበል እንችላለን፣ ልናስተምር እንችላለን። ቤተክርስቲያን አትገፋቸውም። ግን ደግሞ ላይክ የአንድ የቤተ ክርስቲያናችን ቅቡል ሀሳብ ተደርጎ ወይም ደግሞ የቤተ እምነታችን ቅቡል ሀሳብ ተደርጎ አይሞገስምም፣ አይወደስምም፣ አንቀበለውም ነው። ተባረክ። ቆይ ከይቅርታ ጋር ማኔ ቆይቷል። ኦርቶዶክሳዊ ወንድም ስለሆነ በጨዋነት ጠብቆናል። ሶሪ ግን ከዛ ሰጣቸዋለሁ። ማኔ የምትለው ካለ ማለት ትችላለህ። ቴንክ ዩ ስለ ትዕግስትም ቴንክ ዩ ብዙ ስለቆየ። እንዴት ዋላችሁ? አመሰግናለሁ። በተለይ ቅድም በተነሳው ሀሳብ ላይ ማስረጃ ይሄ ወጣ የተባለው አልነበረም የተባለው የመጽሐፍ ቅዱስ ቃል ላይ 1980 እትምና የ2000 ላይ ያለውን ልዩነት በተመለከተ ከቅድም ጀምሮ ለመናገር እየሞከርኩ ነበረና እድሉ ስላልተሰጠኝ ነው። በሱ ጉዳይ ላይ የሆነ ነገር ቅድሚያ ብል ደስ ይለኛል። ለእውነት ነው 1980 ላይ ዘፋኝ የሚል አለ፣ 2000 ላይ የለም። ነገር ግን 1980 ላይ መዳራት የሚል የለም፣ 2000 ላይ መዳራት የሚል አለ። ተጨመረ ስላልተባለ ብዬ በዚህ አጋጣሚ ቃሉ ዘፋኝ የሚለው ቃል የለም። ነገር ግን ዘፋኝ የሚለው ወጥቶ ሳይሆን ዘፋኝ የሚለው ቃል ተሻሽሎ ምንድን ነው ያልከው? መዳራት የትኛው ላይ ነው የለም ብሎ ያልከው? ማነው? 80 ላይ የለም መዳራት ብሎ የሚለው 2000 ላይ ነው ያለው። 2000 ላይ ነው ያለው እና 2000 ቆይ ላሳየህ። 80 ላይ መዳራት ብሎ የለም አልከን። 2000 ላይ ግን እንደው ለወደፊትም እንዲሆን ብዬ ነው። በጣም አመለሸጋ ወንድም ስለሆንክ ኦኬ። የስጋ ስራ የታወቀ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት አለ በ2000 ላይ። 80 ላይ ግን የለም ብለኸኛል። የሚለውን ነው የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት አየው አለ ማለት ነው። በጣም አመለሸጋ ልጅ ነህ፣ ላሳቅቅህ አይደለም፣ ግን መዳራት አለ ሁለቱም ላይ ማለት ነው። ይቅርታ ወይ ደግሞ የቃላት ስህተት ችግር ታገሳለን። ቀጥል። በሱ ጉዳይ ላይ ብቻ እኔ አሁን መናገር ወደምፈልገው ነገር ልግባና እኔ መናገር የምፈልገው ምን መሰላችሁ? ቃሉ ተቆርጦ ለማስወጣት ሳይሆን ቃሉ መሻሻል ስለነበረበት ወይም ደግሞ መዳራት የሚለው መጀመሪያ የግሪኩን ኦሪጂናል ወይም ደግሞ ኦሪጂኑን ትክክለኛውን እናት ቋንቋውን መጽሐፍ ቅዱስ የተጻፈበትን ቋንቋ መጀመሪያ ማየት ትክክል ነው ብዬ አስባለሁ። መጀመሪያ መጽሐፍ ቅዱስ የተጻፈው በግሪክ ነው። አሁን እኛ ዘፈን ብለን የተረጎምነውን የግሪኩ ሲተነተኑ ኮሞስ ብሎ ይጠራዋል። እሱ ደግሞ ሲተነተን ምንድን ነው የሚለው? በስካር ውስጥ ሆኖ ወሲብ እየተፈጸመ የሚደረግ ጩኸት፣ አላስፈላጊ ጩኸት ወይም ረብሻ ብሎ ይተረጉመዋል። ኮሞስ ማለት ነው። ሶ ዘፈን ከሚለው ቃል ይልቅ መዳራት የሚለው ቃል ይገልጸዋል። ይሄን
ዘፋኝ የሚለውን ቃል ማለት ነው። ስለሆነም ዘፈን የሚለው ቃል 2000 ላይ እንዲወጣ ተደርጓል፣ ወይም ደግሞ በሌላ አነጋገር ተሻሽሏል ማለት ነው። ዘፋኝ የሚለውን 2000 ላይ የወጣበት ምክንያት ምንድነው? ከግሪኩ ከእናት ቃሉ ጋር ስለማይገናኝ ነው። የግሪኩ ቃሉ ኮሞስ ይለዋል፣ ወደ አማርኛ ሲመለስ ዘፋኝ ብለው ወሰዱት። በኋላ ግን ዘፈን ብዙ ነገር የያዘ ነው። ለምሳሌ ጦር ሜዳ ላይ ይዘፈናል፣ የተለያዩ ቦታዎች ላይ ይዘፈናል። ያኛው ቃል ግን የግሪኩ ከእንደዚህ አይነት ነገር ጋር የተገናኘ አይደለም። ልቅ ከሆነ የወሲብ ድርጊት ጋር እየተከናወነ በሰዓቱ የግሪክ ጣዖት አምላኪዎች ሲያደርጉት የነበረ ነገር ስለሆነ ያንን ለመግለጽ ኮሞስ ብለው ጠቅሰውታል። የኛ ተርጓሚዎች በአማርኛው ዘፋኝ ብለው ጠቀሱት። ስለዚህ መጀመሪያ ትርጉሙ ችግሩ ያለው ማን ላይ ነው ማለት ነው? የሰማንያው ትርጉም ላይ ነው ማለት ነው። ስለዚህ ቃሉ መውጣቱ ተገቢም ነው ትክክልም ነው። አሁን እኛ ዘፋኝ በሚለው ኮንሰፕት አይደለም የግሪኩ መጀመሪያ የጻፈው። ስለዚህ አሁን ይሄ ቀደም ተሻሽሏል ተቆርጧል ተብሎ ለወጣው ለተነሳው ሐሳብ መልሱ ይሄ ነው። በትክክልም ስላልሆነ መጀመሪያ ቃሉንም የተጠቀሙበት መንገድ ትክክል ስላልሆነ እንዲወጣ ተደርጓል። ግልጽ ከሆነላችሁ ወይም ጥያቄ በዚህ ጉዳይ ላይ ኦኬ። ግሪኩ ላይ ስለሌለ ነው ብላ ያልከው? ግሪኩ ላይ የግሪኩ ትርጉም ከአማርኛው ትርጉም በጣም የተለያየ ነው። ግሪኩ ምንድነው ብሎ የሚለው ገላትያ መጽሐፍ ምዕራፍ ዘፋኝ የሚለው ዘፋኝም ብሎ የኛ ይሄ አማርኛው የመለሰውን ኮሞስ ብሎ ነው ግሪኩ የሚጠቅሰው። ኮሞስ ማለት ኮሞስ ምንድነው ታዲያ? ወደ አማርኛ ሲተረጎም ምንድነው? በአማርኛ ሲተረጎም ልቅ የሆነ በስካር ውስጥ ተሆኖ ልቅ የሆነ ወሲብ እየተደረገ በሰዓቱ የግሪክ ታሪኩንም ለመግለጽ የግሪክ ሰዎች ጣዖት አምላክ የነበሩ ሰዎች በሰዓቱ ድግስ ያዘጋጁ ስለ ግሪኮች ተውና ቃል ብዬ ነው። ቃሉን ቀጥታ ከግሪኮች ጋር አገናኝተ ሳይሆን ኦኬ ተደራሲያኑ ለግሪክ የተጻፈበት ቋንቋ የግሪክ ቋንቋ ቢሆንም ግን ቀጥታ ሲተረጎም ምንድነው ብሎ የሚለው? ኮሞስ ብሎ የሚለው ኮሞስ የሚለው ቀጥታ ሲተረጎም ልቅ የሆነ ወሲብ እየተደረገ ከፍተኛ ጩኸት የሚደረግ የመንገድ ላይ ዝሙት ማለት ነው። የመንገድ ላይ ዝሙት ከስካሩ ጋር በተገናኘ አይደል? መጮሁ ያገናኘ ምንድነው? አይደል፣ ከስካሩ ጋር አይደለም። ዘፋኝ ስካሩ አለ፣ ግሪኩ ላይ ስካሩ አለ ወይ? ግሪኩ ላይ ስካሩ አለ አለ አይደል? እሺ ግሪኩ ላይ ስካሩ አለ። ዘፋኝነት ግን ብሎ የሚል የለም። ኮሞስ ብሎ ነው ዘፋኝነትን የሚጠራው እኮ። ታዲያ ኮሞስ ብሎ የሚለው ዘፋኝነትን ኢንክሉድ ያደርጋል አያደርግም? አሁን ይኸውልህ ክፍል ግሪኩ የተናገረውን ክፍል ቀጥታ ከዝሙት ጋር አንተ አገናኝተው ብለህ ያልከውን ከመጠጥና ጭፈራ ጋር ጭምር አብሮ የለውም ወይ? ልቅ የሆነ ብሎ የሚለው ልቅ የሆነ የግብረ ሥጋ ግንኙነት ብቻ ነው ብሎ የሚለው ወይስ ያለመጠን መጠጣት ያለመጠን መጠጣት ያለመጠን መስፈን ፌስቲቫል ውስጥ ጭምር የሚደረግ ማለት ነው? እሱን ሁሉ ያካትታል አያካትትም? እሺ ልመልስ። መልስልኝ። ያካትታል አያካትትም? የእነሱ አሁን በሰዓቱ ግሪኮች ያደርጉት የነበረው ኖ የግሪኮቹን ተው። ያካትታል አያካትትም ትርጉሙን የግሪኮቹን እናውቀዋለን። ኤንሸንት ግሪክ የሚያደርጉትን ነገር እናውቃለን። ከፌስቲቫል ጋር በተገናኘ ነገር አሁን ልክ በብራዚል በተለያዩ ሀገሮች ላይ ልክ እንደዚህ ካርኒቫል እንደሚባለው ፌስቲቫል ማለት ነው። በፌስቲቫል ውስጥ ጭፈራ አለ የለም? አለ። በቃ ምንም አታንቆለጳጵሰውም። ማኔ ዝሙት ብለህ ከዝሙት ጋር ብቻ አታገናኙም። የግሪኩ እንደዚህ ይላል ብለህ ከዝሙት ጋር ብቻ አታገናኘው። መጠጥም አለው፣ ጭፈራም አለው፣ ዝሙትም አለው። ዝሙት የለውም። ስለዚህ በግራም ነፈሰ ፌስቲቫል ነው። ኦክቶበር ፌስቲቫል ሮያል እንደዚህ አትግባ። ሮያል እንደዚህ አትግባ። ሁለታችንም የምናወራው እንደዚህ አትግባ። ቴንኪው ስንጨርስ እንሰጣለን። ኦኬ ማኔ። ስለዚህ መጠጡም ስካሩም ዝሙቱም ጭፈራውም የተያያዘ ነው። ግሪኩ ትክክል ነው ማለት አይደለም። እንዴት መሰለህ? እድሉን ከሰጠኝ ላስረዳ። የእነሱ አሁን ራሱን የቻለ ማለት ፊት ለፊት ህዝብ እያየ ዝሙት የሚደረግበት መጠጥ የሚጠጣበት እና ከፍተኛ ጩኸትና ረብሻ ያለበት ምንም ጭፈራ የለውም ወይ?
እሱማ አንዱ ከዛ ውስጥ አንዱ አንተን ነች ጭፈራው እኮ። ታዲያ ለምን ተነጥለዋለህ? እሱን ግሪኮችም ያርጉት ብራዚላውያንም ያርጉት ኢትዮጵያውያንም ያርጉት ከመጠጡ ጋር በተገናኘ በፌስቲቫላቸው ትራዲሽን በሆነ ፌስቲቫላቸው ወይ ደግሞ እንደዚህ ካርኒቫል አይነት የተባለው ላይ ምን አለ? መጠጥም አለ፣ ጭፈራም አለ፣ ዝሙትም አለ። ኢትዮጵያ ውስጥም ሲመጣ ልክ እንደዚሁ ማለት ነው። ስካር ብሎ ካለ በኋላ እኮ ዘፋኝነት ይላል ቀጥሎ በ80 ዓመተ ምህረት ትርጉሙ ላይ ለግሪኩ ታማኞች የሆኑ ሊቃውንት ራሱ የኦርቶዶክስ ሊቃውንት ሁሉ ጭምር ተሳትፈውበት የተተረጎመ ነው። በጃንሆይ በንጉሱ ዘመን የተባለው ማለት የ54ቱ ትርጉም። አሁን በ2000 ዓመተ ምህረት በብፁዕ አቡነ ጳውሎስ ምን ተገኘና ነው ግሪኩ የሚለው ብላችሁ ቋንቋ ውስጥ ለመደበቅ የሄዳችሁት ማለት ነው። ዘመኑ ወጣቱ የሚያነብበት ዘመን ነው። ብራዘር የማኔ ዘፋኝነት ብሎ የሚለውን አውጥተህ ልቅ የሆነ የግብረ ስጋ ግንኙነት በአደባባይ ላይ የሚደረግ ብቻ ብለህ ልትተረጉም የግሪኩን ቃል የምትሄድበት ነገር ይሄ መጥፎ ትክክል አይደለም። ኦኬ፣ ከዝሙቱ በፊት መጠጥ አለ። ከመጠጡ ቀጥሎ ጭፈራ አለ። ሰው ሳይጠጣ አይሰክርም፣ ሳይጠጣ አይጨፍርም፣ ሳይጨፍር አያመነዝርም። አለቅ። በነጮችን፣ በጥቁሮችን፣ በአፍሪካውያን፣ በአውስትራሊያውያን፣ በባህር ደሴቶች በሚኖሩት ምናምን ነገር ብሎ የሚል ማሳበቢያ ልንሰጥ አንችልም። ዋሪስ እያሳባለሁ። ከዛ መቀጠል ትችላላችሁ። እሺ ወንድም መቀጠል ትችላለህ። መልስ ልስጥ ወይስ ግሪኩ ላይ ትንሽ እናውራ? አንዴ ስማኝ። አማርኛው አይተው እንደሆነ ችግር የለውም። አይ እንትን ውጭ ስለሆንኩኝ ኦልሬዲ እንትን የለኝም። ዝም ብዬ በሀሳብ ልንገረው ጥቅሱን። እንደው እዚሁ የአማርኛው ጥቅስ ላይ ዘፈን የሚል ራሱን ችሎ አለ፣ መዳራት የሚል ራሱን ችሎ አለ። አሁን ሁለቱም ቃላት በግሪኩም ቴክስት ላይ የየራሳቸው የግሪክ ቃል አላቸው። መዳራት የሚለውን የራሱን ቃል አለው። ልክ ነው። ኮሞስ በሚለው ውስጥ መዳራት አለ እንጂ እዚህ ገላትያ ያለ መዳራት ተብሎ የተጠቀሰው መዳራትን መዳራት ብሎ አስሌጊያ የሚባል የግሪክ ቃል ጠቅሶ ያስቀምጥና መዳራት የሚለው ኮሞስ ከሚለው ጋር ማያያዝ ስላልፈለገ ኮሞስ የሚለው ደግሞ ለዘፋኝነት ያስቀምጠዋል። ስለዚህ መዳራት ማለት ነው ላልከው መዳራት የሚለው በአማርኛውም ራሱን ችሎ አለ፣ በግሪክኛውም ደግሞ በግሪኩን ቴክስት ላይ አስሌጊያ ተብሎ ራሱን ችሎ ተቀምጧል። ከዛ በኋላ መዳራት የሚለውን አስሌጊያ ብሎ ካስቀመጠ በኋላ ነው ኮሞስ ብሎ ዘፈንን ለመግለጽ ያስቀመጠው። መዳራትን ለመግለጽ ነው ካልከኝ ታዲያ መዳራትን ቁጥር 19 ላይ አስሌጊያ በሚለው ቃል ለምን መግለጽ ፈለገ የሚለው ጥያቄ አያይዘህ መልስልኝ፣ ደስ ይለኛል። ጥሩ። መጀመሪያ አሁን እዚህ ቃሉ ላይ መስማማት አለ። ኮሞስ ራሱን የቻለ አንድ ለሆነ ተግባር የሚውል ቃል ነው። ኮሞስ ማለት ቅድም እንዳልኩት ነው። በመጠጥና በስኳር ውስጥ ሆኖ አላስፈላጊ ጩኸት እየተጮኸ የሚደረግ ዘፈንም አይደለም። በመሰረቱ ዜማ ያለው ወጥ የሆነ ግጥምና ዜማ ያለው ምናምን ቃልም አይደለም። ዝም ብሎ ጩኸት፣ ዜማ የሌለው ጩኸት እየተጮኸ ልቅ የሆነ መጠጥ እየተጠጣ የሚደረግ የወሲብ ልቅ የሆነ የወሲብ ስራ ነው ብዬ ተናግሬያለሁ። አሁን እኔ ምንድነው ቃሉ ዛውን እኛ ሀገር ዘፋኝ ስንል ምንድን ነው የምንለው? ስራው የሆነ ግጥምና ዜማ ጽፎ የተለያዩ መልእክቶችን የሚያስተላልፈውንም ኮሞስ ብለን ከጠራ ነው ስህተት ነው። ለምሳሌ ጥላሁን ገሰሰ ኢትዮ ኤርትራ ጦርነት ጊዜ ድንበር ላይ ሄዶ ሰራዊቱን አነሳስቶ ወይም በኢትዮ ሶማሌ ጊዜ ሄዶ ሰራዊቱን አነሳስቶ ለሰራዊቱ ሞራል ሰጠው። ኮሞስ ነው ብለን ልንጠራው ነው? መዳራት ልቅ የሆነ ወሲብ አለበት ያን ቦታ ብለን ልንጠራው ነው ወይ ነው? የጥላሁን እዛ ጋር የዘፈነውን አይደለም። ማኔ ይኸውልህ እዚህ ጋር አንድ ነገር ክሊር እናድርግ። ኮሞስ የሚለው ቃል መዳራት፣ ልቅነት፣ ጩኸት፣ ዝሙት የሚሉ ሀሳቦችን የሚያካትት ቢሆንም ራሱን የቻለ ዘፈን የሚልም ኮንሰፕት አለው። ዝም ብሎ ጩኸት ብቻም አይደለም፣ ዘፈን የሚል ራሱን የቻለ ኮንሰፕትም አለው እያልኩ ነው እኔ ደግሞ። ኦኬ ለምሳሌ ልንገርህ። ኦኬ መዳራት ያለበት ዘፈን ነው እያልከኝ ያለኸው። በመጀመሪያ ደረጃ እኔ እናንተ መስማማት ያለብን ነገር አይ ዘፈን የሚባል ነገር የለውም ጩኸት ብቻ ነው ካልከኝ አይደለም። ኮሞስ እንደዛ ብቻ አይደለም፣ ጩኸትም ነው፣ ዘፈንም ነው፣ መዳራትም ነው። ኦኬ መዳራትን ለመግለጽ ፈልጎ ነው እዚህ ቦታ ላይ የተጠቀሰው ካልከኝ መዳራትን ለመግለጽ እንዳልሆነ ትልቁ ማረጋገጫ መዳራት ለሚለው ቃል በሌላ የግሪክ ቃል ራሱን ችሎ በዚህ ስፍራ ላይ ተገልጿል። ኮሞስ የሚለው ጥርት ላለ ዘፈን ለሚባለው ኮንሰፕት ነው የተቀመጠው እያልኩ ነው። እኔም መዳራት ብቻ አላልኩኝም።
ተደጋጋሚ ያው ጩኸት ነው ምናምን እያልክ ዘፈን አይደለም እያልክ ስላለ ነው። ዘፈንም ነው። አይ ውስጡ ምን ይዟል አልኩኝ። ጩኸት አለው፣ ዘፈን አለው፣ መዳራት ልክ ነው። ሰምቻለሁ። እሱ ነው የሆነ አክቲቪቲ አለው። ይሄን አይ ዘፈን አይደለም ጩኸት ብቻ ነው ስላልክ ነው መሀል ላይ ችግር የለውም። እሺ እሱ ልታረም ይሄን ሁላ ነገር አጠቃሎ የያዘ ሰው ነው የያዘ ነገር ነው ይሄ ኮሞስ የምንለው። ሶ እንዳልነው አሁን አንድ ኢትዮጵያ ውስጥ አንድ ዘፋኝ ልክ በእንደዚህ አይነት ሁኔታ ልቅ የሆነ ወሲብ እየተደረገ መጠጥ በጣም እየተሰከረ ፊት ለፊት እዛው ልክ ግሪኮቹ ሲያረጉት እንደነበረው እንደዛ ተደርጎ ጳውሎስ እንዳለው ጳውሎስ እንዳየው እንደዛ አይነት ነገር ተደርጎ ከሆነ ኮሞስ ብለን ወይም ደግሞ ኮሞስ ብለን ልንጠቀም እንችላለን ለዛ ለዘፋኝ። ነገር ግን ይሄ ሁኔታ በሌለበት ይሄ ዜማ ብቻ ባለበት መልእክት ለማስተላለፍ አንድ ሰው ባዜመበት ሁኔታ ውስጥ ሁሉ ይሄን ነገር ከኮሞስ ጋር ወይም ደግሞ ወደ አማርኛ ከዞረው ዘፋኝ እሺ፣ አይ በጣም ግልጽ መሆን ያለበት ነገር እዚህ ጋር ነው። አሁን እሱ ምን እያለን ነው? መዳራት ከሌለ የዚህ ሰውዬ ዘፈን ሊሆን አይችልም ወይ ኮሞስ ተብሎ ሊጠቀስ አይችልም ነው የሚለን። ገላትያ ውስጥ ደግሞ መዳራትን ኮሞስ ከሚለው ቃል ነጥሎ ማስቀመጥ ፈልጓል። ይልቁኑ ኮሞስ የሚለው ለዘፈንና ለጩኸት ለቅጥ አልባነት መግለጽ ስለፈለገ መዳራት የሚለውን ራሱን ችሎ በሌላ ቃል አስሌጊያ ብሎ ቁጥር 19 ላይ ያስቀምጠዋል። ስለዚህ መዳራትን ለብቻው ካስቀመጠልን ኮሞስ በሚለው ቃል ውስጥ መዳራት የሚለውን ቃል መፈለግ የለብንም። ይልቁኑ ኮሞስ የሚለውን ቃል መፍታት የምንችለው ዘፈን፣ ጩኸት ከሚሉት ሐሳቦች ጋር አያይዘን ብቻ ነው። እንዲህ ነው የሚፈታው። ኮሞስ የሚለው ቃል እንዲህ ነውና ትርጉሙ እንዲህ ነው ማለት አንችልም። ልክ ነው፣ ብዙ ነው ትርጉሙ። ግን መዳራት የሚለው ራሱን ችሎ ደግሞ ለብቻው እዚሁ ምዕራፍ ላይ እዚሁ ቁጥር ላይ ነው በነገራችን ላይ የተጠቀሰው እኮ እዚሁ ዝርዝር ላይ አስሌጊያ ተብሎ ተቀምጧል ለብቻው። እንዲያ ከሆነ ደግሞ ኮሞስ የሚለው ውስጥ መዳራትን አንፈልግም እኛ። እንደውም ዘፈን ብቻው ነው የምንፈልገው። መዳራት ከተባለ ግን እንደምናውቀው ይሄ ሰውዬ እኮ ሊዘፍን ሲወጣ እኮ ብዙዎች ራሳቸውን ይስታሉ እኮ፣ ብዙዎች እኮ ይንሰፈስፋሉ እኮ። ይሄንን አናውቅም እንዴ? ብዙዎች አይጮሁም እንዴ? ጩኸት የለውም ኮንሰርቶቻቸው? እንደው ቅጥ ያጣ ጩኸት፣ ከመጠጥ ጋር የተደባለቀ ጩኸት፣ ቅጥ ያጣ ስርዓት የለሽ የተሞላበት ጩኸት እኮ አለ። ለምንድን ነው መካድ የምንፈልገው እንዴ? ብዙ ጩኸት አለው እንጂ ውጤቱንም አብረን ማያያዝ አለብን። ኦኬ፣ ውጤቱንም ማያያዝ አለብን። ኮመስ የሚባለውን ቃል እኮ ዝም ብሎ ጩኸት ብቻ አይደለም። በነገራችን ላይ በሆነ አካል አነሳሽነት በሆነ አካል ኢንስፓየር አድራጊነት የሚጮህ ጩኸት እንደማለት ነው። ሮያል ቆይ አንዴ እንትን ነው ግሪክ ነው እያወራሁ ያለሁትኝ። ቆይ አንዴ ግሪክ ነው እያወራሁ ያለሁትኝ። ሮያል ቆይ አንተ 4ኛ ደርሰሃል። ቆይ አንዴ እኔ ልጨርስና እስከዛው 4ኛውን ጠጣ። ስለዚህ መዳራትን ኮሞስ የሚለው ቃል ጋር ቀላቅለን ማውራት አንችልም። በዚህ በገላትያ ምዕራፍ 5 ቁጥር 19 20 እና 21 ላይ ቀላቅለን ማውራት አንችልም። ለምንድነው ቀላቅለን ማንችለው? ራሱን ችሎ አስሌጊያ በሚል ቃል ቁጥር 19 ላይ በደንብ ተቀምጦ እናገኘዋለን። ይሄው የግሪኩ ቴክስት ፊት ለፊቴ እንትን ብዬ እያየሁት ነው እና አስሌጊያ ተብሎ ተቀምጧል። ስለዚህ ምንም ማድረግ አይቻልም። ይሄን ለማለት ነው ወንድምነት። እሺ የኔ 4ኛም 5ኛም መድረስ አያሳስብህ። አሁን ልናገር የፈለግኩት ምን አለ መሰለህ? ልናገር የፈለግኩት አሁን ለምሳሌ ጭፈራ ያለበት መንገድ ላይ ሴክስ የሚደረግበት ምናምን የሚለው ነገር ብዙም ጭንቀት ውስጥ አይከትም። ለምን መሰለ? ዘፈን ኃጢአት ነው ከተባለ ቤተክርስቲያን ኃጢአት ነው የምትለው በቃ። ምክንያቱም ዘፈኑ ራሱ ላይ ኃጢአት አለበት። መንገድ ላይ መጨፈሩ እኮ አይጠበቅብህም። ምክንያቱም ራሱ ዝሙት የሚቀሰቅስ ዘፈን አሉ። ጨነሽ፣ ዳሌሽ፣ ባትሽ፣ ጦትሽ፣ ገለመሌ ምናምን ሲል ያው ዝሙትን ይቀሰቅሳል፣ ስሜትን ያነሳሳል፣ ወደ ሌላ ነገር ይመራል። ከዛ ደግሞ በዛ ዘፈን ገብተህ ክለብ ትጨፍርበታለህ። ስለዚህ ዘፈን ይከለከላል። እኔ በዚህ በኩል ስተት አለው አልልም። በቃ ስተት አለው አልልም። ምልህ ይሄ አሁን ግሪኩ ነው የጣሊያኑ ነው ምናምን አይደለም። ነፃ ፍቃድ አለው ያ ሰው ነው። እኔ ጥያቄ አነጋገር የምለው ነፃ ፍቃድ አለው። ሲፈልግ ወደዛ ይሄድ፣ ወደ ጨፈራው ይግባ፣ ሲፈልግ መጠጡን ይጠጣና ይስካር። እሱንም ቅድም አልከን እኮ ሮያል፣ ለምን ትደግመዋለህ? አሁን ቅድም ተወያይተንበታል ወንድም አለ። አሁን በፊት የነበረው ልጅ አይ በግሪክኛ ውጭ ወጥተው ስለሚጨፍሩ ኖ ኖርማሊ። አሁን ለምሳሌ እኔ የምኖርበት ሀገር ኦክቶበር ፌስት ይባላል። በጥቅምት ላይ የሚደረግ ጭፈራ አለ። በዛ ጭፈራ ይጠጣል። ምን ይላል መንገድ ላይ ፖርን ነገር ምናምን ባያደርጉም ይጨፈራል፣ ይዝናናሉ። ልክ እንደዛ ማለት ነው። ስለዚህ
ኖርማሊ ይሄ ዘፈን ከተባለ ያው ነው በቃ ኃጢአት ነው ከተባለ ኃጢአት ነው። ኮምፕሮማይዝ አናረገውም እያልከው ነው ልጁን። አላሽሞነሙነውም። ጥላሁን ገሰሰ ጦር ሜዳ ዘፈነ፣ ጥላሁን ገሰሰ መኝታ ቤቱ ዘፈነ፣ በቃ ኃጢአት ነው ተብሏል። ኃጢአት ነው። ወደዛ ግን ያ ሰው የሚገባው ግን ወዶ ነው ነው ያባባል። በቃ ጦር ሜዳ ስለዘፈነ ምን ስለዘፈነ ወዶ ኃጢአተኛ ሆኗል። በቃ ነፃ ፍቃድ ነው ነው። በጣም ጥሩ በጣም ጥሩ ነው። ሮያልዬ ቴንኪዩ በዚህ ጉዳይ ላይ እንትን ስላረክልን። አንድ ጥያቄ ግን ልጠይቅህ። የአለቃ እያሌው ታምሩን ታውቃቸዋለህ? በፊት አይነ ስውር የነበሩት ጸሐፊ፣ የቤተክርስቲያን ታሪክ ጸሐፊው አይነ ስውር የነበሩት እኮ ጸሐፊው። እሳቸው ግን በታሪክ ጽሑፍ እንግዲህ ከቤተክርስቲያኒቱ ጋር በጣም ቁርኝት ያላቸው የቤተክርስቲያኒቱን ታሪክ የሚጽፉ ሰው ናቸው። እሱን ታውቃለህ? የሊቃውንት ጉባኤ ሰብሳቢም ነበሩ። ልክ ነው። ሮያል አይነ ስውር ናቸው ያለው ልክ ነው። አይነ ስውር የዲማ ጊዮርጊስ ትክክል። ልክ ነው። ያ እሳቸው የኢትዮጵያ እምነት በሶስቱ ህጎች እንደገና መጽሐፈ አቢል በተባለው የእምነት መጽሐፍ በሚባለው መጽሐፎቻቸው ላይ በጦር ሜዳ ስለሚደረግ ስለ ቀረርቶ፣ ስለ ፉከራ፣ ስለ ሽለላ እንዲሁም አገራዊ የሆነ ዘፈን እንደውም ሃይማኖታዊ ነው ብለው የገለጹበት ሁኔታ አለ። ምን ትላለህ ሮያልዬ? ከአንተ ሀሳብ ጋር ይሄኛው ይቃረናል። ምን እሳቸው መጠጥ ምንድን ነው ኖርማሊ ዘፈን እንደግፈው ነው የምትለኝ? ይሄ አገራዊ የሚባለው ቅድም አንተ ለሀገር ለወገን ለጦርነት አልፈቅድም ስላልክ እሳቸው ግን ይፈቅዳሉ። ሀገራዊ ዘፈኖች ለምሳሌ አንዳንድ ጊዜ ባለፈው እንደውም ታምራት ሞላ የሚባል ዘፋኝ ነበር አይደለ? እሱ ከሞቱ በፊት ለሀገር ይዘፍናለው፣ ለሀገር ጉዳይ፣ ለፍቅር ጉዳይ ለምናምን አልዘፍንም ምናምን ብሎ ያለው ነገር አለ። እንደዚህ አይነት ከቆረበ በኋላ እንደዚህ አይነት ነገሮች ሊያስኬዱ ይችላሉ። ምክንያቱም ሁላችንም በሀገር ነው የምንኖረው፣ ለሀገር ብለን እንዘፍናለን። ግን ምልህ ዝሙት የሚቀሰቀሱ አይንሽ፣ ጥፍርሽ፣ ምንሽ ምናምናም እነዚህ ነገሮች ኃጢአት ናቸው ነው እኔ ጥያቄ። ግን ሌላ ነገሩ በሌላ ነገር ከበማለት ትርጉም የለውም። ሀሳቢ መቀየር ሳይሆን ለምሳሌ ሀገር ስትወረር ምን ስትል አንድ ነገር ሲባል አንድ ሰው ለሀገሩ ሊሄድ ይችላል። ያ ዘፋኝነት አትለው፣ ወኔ ለመቀስቀስ ልትለው ትችላለህ። ዘፈን ግን ከተባለ ግን እንደኔ የአንድን ስሜት ቀስቅሶ ወደ ሌላ ነገር የሚከት ነው አልኩ። በቃ እኔ አሁን ክለብ የምጨፍርበት ዘፈን እሳቸው ግን ቀረርቶውንም ምኑንም ዘፈንም ብለው ያስቀምጣሉ። እዛው ዘፈንም ብለው ያስቀምጣሉ ቃል በቃል። ቀረርቶና ሽለላ እኮ ዘፈን አይደለም እኮ ወኔ ቀስቃሽ ነው። ቀረርቶም ሽለላም ብለው እንደገና ዘፈን የሚለውንም አስከትለው ያስገባሉ። እንጃ አንተ በነገርከኝ ለአምን ስለማልችል ሳነበው ብናገረው ነው ደስ የሚለኝ። እሺ። ለማንኛውም ግን ግልጽ መስመር ሳለ በተቋማችሁ ውስጥ ግልጽ መስመር አለ፣ ግልጽ ላይን አለ። ለምሳሌ ፍትሐ ነገሥቱም ቃለ ዓዋዲውም እንደሚናገረው በነገራችን ላይ ከቤተክርስቲያን ቅጥር ግቢ እንዲደረግ ነው የዘፈን አይነት ነገር። ቃለ ዓዋዲው ለምሳሌ ከቅጥር ግቢ ውጭ እንዲደረግ ያዛል። ማለት እንትን ይላል፣ ቤተክርስቲያን ቅጥር ግቢ ውስጥ አታርጉት፣ በቤተክርስቲያን ቀኖና ውስጥ አታስገቡት፣ ግን ከቅጥር ግቢ ውስጥ አርጉት የሚል ሀሳብ ያስቀምጣል። ምን ትላለህ በሱስ? ማለት ቤተክርስቲያን ውስጥ ክልክል ነው ዘፈን ነው የሚለው ነው የምትለኝ? ቅጥር ግቢ ውስጥ ይከለክልና ከቅጥር ግቢ ውጭ አሁን ለምሳሌ የሰርግ ዘፈን ማለት የሰርግ ዘፈን የሰርግ መዝሙር የሰርግ ዘፈን እና ይሄ ስለ ፍቅር ስለ ሰላም ይሄ በጎ ነገር የሚናገሩ ዘፈኖችን ግን ከቅጥር ግቢ ውጭ አድርጓቸው ይላል። ቅጥር ግቢ ውስጥ አታስገቧቸው፣ ግን ወደ ውጭ አድርጓቸው የሚል እንትን አለው እኮ። እንደዛ ከሆነ ከእናንተ እንሻላለን። ቃለ ዓዋዲው እናንተ ደግሞ አዳራሽ ውስጥ ነው የምትጨፍሩት። እንዴት? ስለዚህ እኛ ደግሞ ቤተክርስቲያናችን ውጭ እኛ እኮ መዝሙር ነው ብለን ነው። መዝሙርማ አይደለም። ሌላ ጥያቄ ልጠይቅ። በእነ ፍቅር አዲስ ዘፈን እኮ እየገለበጣችሁ ነው የምትሰሩት። አሁን ዘፈናችሁ የምትሰሩት እኔ መዝሙር አለ የኔ ወንድም፣ እኛ ከኛ ይገለበጣል እንጂ እኛ ገልብጠን አናውቅም። ቢኒያ ወይ ሄርሚና የምትለው ካለ ማለት ትችላለህ። እዚህ ዘፋኝነትን እንደው ለማውጣት ሙከራ ተደርጓል። በግሪኩ ይበሉት ከግዕዝም ጋር የማይጣጣም ነው ይበሉት።
በአማርኛም ሲነገርና በግዕዝ ስንለው የማይጣጣምም ነው ይበሉት። አውጋዥ አካሎች አሉት፣ ተቀባይ አካሎች አሉት ማለት ነው። ግን ምንም ቢሆን ዘፈን ከኦርቶዶክሳዊነት መቼም ሊፋታ አይችልም። ምክንያቱም የሚያስተሳስራቸው አሁን ወንድሜ መልካሙም እንደገለጸው ከዚህ በፊትም ሲገለጽ እንደነበረው የገቢም ምንጭ ናቸው። ፕላስ ደግሞ ለፖለቲካ ማስፈጸሚያ እኩያሞች ናቸው ዘፋኞች ማለት ነው። ለሚፈልጉት የፖለቲካ ማራመድ ስርዓት ውስጥ ፖለቲካል አስፔክት ላለው ዘፈንና መልእክት እነዚህ ዘፋኞች ወይም ዘፋኝነትን እኩዮች ናቸው ማለት ነው። ስለዚህ ይፈለጋል፣ አይፋቱም ማለት አይፋቱም። ችግር የሚኖረው መቼ ነው ደግሞ ቤተ እምነቱ ላይ ትንሽ ጥንካሬ ነገር ያላቸው አሁን ታዳጊዎች የሚባሉ ላይ እንደነ ጋዲሳ አይነት ወይም ደግሞ ሌሎች በጋዲሳ ከዚህ ተነስተው ነው ወንድምነት ዘፈንን ህይወቴ ነሽ ብለው የሚሏት። ኦፍኮርስ ሊፋቱት አይችሉም። ይሄ እውነት ነው፣ ገሃድ የወጣ እውነት ነው። አይፋቱትም። ዘፋኝነትን በስነስርዓት ወጥተው በጉባኤ በምልአተ ጉባኤ አካሄደው ዘፋኝን ሊያወግዙ አይችሉም። አይደረግም፣ አይታሰብም በኦርቶዶክሳውያን ዘንድ ማለት ነው። ግን ደግሞ እንደዚህ አይነት አውጋዥ አካሎች ደግሞ አሉ፣ የገባቸው ወይ ያነበቡ ወይ ደግሞ ዘፈን ኃጢአት መሆኑን ግንዛቤ አግኝተው ግንዛቤ ይዘው ዘፈን ኃጢአት መሆኑን ለምዕመኑ ወይም ለኦርቶዶክሳውያኑ ሕዝብ መንገር የሚፈልጉ ማሳወቅ የሚፈልጉ አሉ፣ መግለጥ የሚፈልጉ አሉ። እነሱን ያው በነ ደብተራው ቀሲስ ዲበኩሉ አማካኝነት እና በመሰሎቻቸው እንዲታቀቡ ከዚህ ንግግራቸው እንዲወገዙ ወይም ክልከላ ነው የሚደረግባቸው ማለት ነው። ዘፋኝነት መቼም አብዛኛው ዘፋኝ ማታም ብየዋለሁ፣ አሁን የምለዋለሁ። አሁን ድፍረት የልብ ልብ ተሰምቷቸው ማዕተቡን ከፊት ለፊት ገጭ አድርገው ነው ኤሌክትራም ፖስተር ምናምን የሚሰራ ማለት ማንም ቬሮኒካ ብልል ጥራት ቴዲ አፍሮ ይኸው በሉት፣ ሌሎችንም ያው በስም ሮያል ያግዘናል። ሮያል በስም አንተ ታግዘናል ለመጥራት ማለት ነው። ምክንያቱም ዘፋኝ ካልሰማቸው ካላዳመጥካቸው ምናምን ነቆራው በናይ በረታም አናቃቸውም እና ማለት ነው። እና እንደነዚህ ያሉ አካላት አሁን የልብ ልብ ተሰምቷቸው በአንድ በኩልም ንቀት ነው፣ ግን የልብ ልብ ተሰምቷቸው አሁን ፖስተሮቻቸው ላይ ማዕተቡን ዘጭ አድርገው መጥተዋል፣ ገጭ አድርገው መጥተዋል። ቴዲን አፍሮ ጨምሮ ቀደም የጠራኋት እንስቷ ቬሮኒካ በሉ በተለያየ መንገድ የሚመጋገቡት ነገር አላቸው። ከምን ከፖለቲካ አንጻር ቤተ ክርስቲያን ስለምትፈልገው፣ ስለዚህ አይነኬ ናቸው። ለምን ቀደም እንደተባለው የገቢ ማሰባሰቢያን በሚያስፈልግ ጊዜ እነዚሁ አካላት ይወጡና ወይ አገርን በተመለከተ ነው ይላሉ፣ ወይ ደግሞ ብዙ ጊዜ ከአገር ጋር የተያያዘ ነገር ነው የሚሰሩት ስራ የሚመስላቸው፣ ግን አይደለም። አገር በተመለከተ ነው ብለው አገርን የሚመስል ነገር ትንሽ ጣል ያደረጉበትና እንደ አዋዜ ትንሽ ጣል ያደረጉበትና የፖለቲካውን ምህዳር ድጋፋቸውን ይሰጡበታል። ስለዚህ አይፋቱትም፣ ይህን ነገር አይነጥሉትም፣ አይለያዩትም። የሚያወግዝ አካልም አናገኝም። አሁን ታዳጊዎች እንደው ከታች እንጨትም ምንም እየጨመረን የሚያነዱትን እሳት እያቀጣጠልን በምንም መልኩ ኦርቶዶክስ ውስጥ ያሉ ታዳጊዎች ዘፈንን የሚቃወሙ ዘፈንን ኃጢአት መሆኑን የሚቀበሉና የሚያውጁ እነሱ ወደፊት እንዲመጡ በደንብ ገብተው እንዲወጡ ለማድረግ በደንብ ስራው መሰራት አለበት። ካልሆነ በስተቀር ግን
በየትኛውም ያው በታሪክም ይታወቃል። በየትኛውም አውድ በኦርቶዶክስ እና ዘፋኝነትን በስነ ስርዓትና በግልጽ አቋም ተይዞ ሊወገዝ አይችልም። አንድ አውደ ምሕረት ላይ ምሕረታብ ሊናገር ይችላል። አንድ አውደ ምሕረት ላይ ሌላው አባ ምናምን ሊናገሩ ይችላሉ። በተቋም ደረጃ ግን እንደ ቤተ እምነቱ ደረጃ ግን ዘፋኝነትና ዘፈን ኃጢአት ነው ተብሎ ሊነገር አይችልም። መፋታት ስለማይፈልጉ ማለት ሰሞንኛው እንግዲህ ከዚህ ጋር ተያይዞ እኛንም የዚሁ አካል የዘፋኝነት አካል አላብሰው ሊሰሩ የሞከሩ አካሎች አሉ አይደለ? እናንተስ ጋር የለም እንደ ዘፈን እያሉ ማለት ማምጣት ነው። እኛ ጋር ዘፈን ካለ ማምጣት ነው። ዘፋኝነት ኦርቶዶክስ ዘፋኝነትን ትቀበላለች ወይ? ዘፈንና ዘፋኝነትን ትቀበላለች ወይ? አንዱን ያዝ። አትቀበልም ወይ ትቀበላለች ብለህ ቀጥል። አንሳና ሚሉት ነገርኩህ እኮ አትቀበልም። እሺ ማስረጃ አለክ? እንደማትቀበል ዘፈን ኃጢአት ነው የሚለው ትምህርት ነው የምትሰጠው። በቃ ወደህ ትገባበታለህ። ዘፋኝ ኮንክ ወደህ ትዘፍናለህ ነው ባጭሩ። ማስረጃ ታሳየናለህ? ዘፋን ኃጢአት ነው ብላ መጽሐፍ ቅዱስ ታስተምረናለች እኮ። ማስረጃውን አሳየና። መጽሐፍ ቅዱስ ላይ አለ፣ ገላትያ ላይ አለ፣ አንደኛ ጴጥሮስ ላይ አለ። ሁሉም ላይ ዘፈን ኃጢአት ነው የሚለውን ታስተምረናለች። ዘፈን ተሰረዘችው እኮ አይደል? የገላትያ እኮ ተሰረዘ እኮ። አይ እኔ ቅድም ለምን አስወጣኸኝ? ቅድም ነው ሰረዘችው። ያው ከአውራ ከቢኒያም ጋር ሰረዘችው። እሺ አዳምጠኝ። ከኔ ጋር ጨርሳ እኮ እናንተ የሐመል ማለት የምን ዘፈን እየተቀየረ አይደለም ወይ? አዳራሽ ሃይማኖት የምትሰብኩ እዚህ ነህ አይደል? አዎ። እሺ እዚህ እንዳለ ሳወራ እዚህም እዛም አትርገጥ ለማለት ፈልጌ ነው። እሺ ማስረጃ ስንጠይቅህ መጽሐፍ ቅዱስ ላይ አለ አልክ አይደለ? መጽሐፍ ቅዱሱን መግለጥ ትችላለህ? ነገርኩህ። አንደኛ ጴጥሮስ ላይ አለ። ኧረ ያካሄድ ጋለ ትችላለህ ወይ ነው ያልኩህ። መጽሐፍ ቅዱስ ያለሁበት አካባቢ መጽሐፍ ቅዱስ ለመግለጥ አይመቸኝም። እሺ ቅድም ወንድሞች የገለጡ ለኤርሚ የገለጠው አለ፣ ዋሪየር የገለጠው አለ። እሱ የኦርቶዶክስ መጽሐፍ ቅዱስ ነው ብለህ ትቀበላለህ? ታምናለህ? ምን አከራካ? አሁን አንተ ያንን ነገር አንተ ኦርቶዶክስ ዘፈኑ ትላለች ለማለት ፈልገህ ነው? አትቃወምም እንጂ አንተ ትቃወማለህ ስላልክ ነገርኩህ። ነጻ ፍቃድ አለን። እንኳን ኦርቶዶክስ ክርስቶስ ራሱ ነጻ ፍቃድ ሰጥቷል። ልትፈልግ ጠጣ። ስለ ፈቃድ ስናወራ በደንብ እንሄድበታለን። አሁን ስለ ዘፈን እያወራን ማለት እንጂ እኛ ከዓለማዊ ዘፈን እየወሰድን አዳራሽ ውስጥ እኛ አንጨፍርም አልኩ። አትስፈን ወይም ደግሞ ዘፋኝነት ብሎ ሲገልጸው ገላትያ ነጻ ፍቃድ እንደሌለ አስበው ነው ጳውሎስ የጻፈው። ነጻ ፍቃድህ ነፍጎ ነው። ነጻ ፍቃድ ባለበት ነው እኮ አይደል ዘፋኝነትን የተቃወሙ አይደል? ቲክቶክ ላይ ዳናናናናናና እየተባለ መደበሪያ የሆናችሁት እናንተ ናችሁ። እኛ እንደነገርኩ እኮ ነው። የጴንጤ አንድ አምጣ ስልክ ታመጣለህ። ቀደም እኮ ተናግራለህ። አንዴ ሚዩታ እንዳታነሳ ካልሆነ ራፕ ራሱ ኢየሱስ እንዲህ ብሎ እንንንንና አናናናና ኧረ በእናትህ መሳቅ አይደላችሁ እንደ መልሻ አስገባለሁ ነው ማለት። እናንተ እኮ አሜንም እሺም ብላችሁ ነው የተቀበላችሁት። አሜንም እሺም ብላችሁ እሱም ብቻ አይደለም፣ አስፈላጊ ከሆነ አረቀን እንሄዳለን። አሜን እሺ ይሁን ከማለታችሁ የተነሳ ታቦትም አውጥታችኋል እኮ ለዘፈን። ታቦት አውጥታችሁ ስታበቁ ታቦቱ ካልበቃት ተብሎ ጳጳሱም ወጥቷል። ዋናው ጳጳስ እዚህ ደረጃ ተደርሷል። ለዘፈን ማለት ነው። እዚህ ደረጃ ድረስ ተደርሷል። ይሄን ተቃውመናል የሚል የኦርቶዶክስ አስተምሮ የኦርቶዶክስ ትምህርትም ካለ ይኸው ልንሰማ ዝግጁ ነን፣ ልናደምጥ ዝግጁ። ሰላም ብያለሁ። ከላይ ያላችሁ ከታችም ያላችሁ